ተሽከርካሪ ፍሰቱን የሚያስተጓጉሉ ምን ጉዳዮች አሉ? በተለይ ከደንብ ማስከበር ጋር የምናደርጋቸው ስራዎች መጀመሪያ ቀድሞ መከላከል ላይ ነው ትኩረት የምናደርገው። ምንድነው ህገወጥ ፓርኪንግ? ከሲስተም ውጪ ገንዘብ ለመሰብሰብ የሚደረግ ጥረት ይኖራል። በአሁኑ ሰዓት ከተማው በጣም ስማርት እየሆነች ከዚህ ባለፈ ግን የሁሉ ትምህርት እየተሰጠ ደግሞ ጎን ለጎን ህጉን ማስከበር ተገቢ ስለሆነ ትራፊክ እንቅስቃሴው የተሳለጠ አለመሆኑ ሰው በሰዓቱ ስራ መግባት የሚችልበት ዘርፈ ብዙ ፋይዳዎች አሉ። ልክ ትሩፋት ይዞ መጥቷል። በእንደ ትራፊክ ማኔጅመንት ምንድነው ወደፊት ያሰባችሁት ነገር? በቂ ነው ልማቱ የሚል ድምዳሜ የለም። እቺ ከተማ አንደኛ ደንብ ጥሰት የቀነሰበት ከተማ ለማድረግ ነው። ሰላም ተመልካቾቻችን እንደምንሰነበታችሁ። በየሳምንቱ ሰኞ በዚህ ሰዓት የሚቀርብላችሁ ደንብ አዲስ ፕሮግራማችን ጀመረ። እንግዲህ እንደሚታወቀው በደንብ አዲስ ፕሮግራማችን የተለያዩ እንግዶችን እዚህ ስቱዲዮ እያመጣን በተለያዩ ርዕሰ ጉዳዮች ላይ ውይይት እያደረግን ቆይታ የምናደርግበት ፕሮግራማችን ነው። እንግዲህ ዛሬም እንደተለመደው በአንድ ርዕሰ ጉዳይ ላይ ለመወያየት እዚህ ስቱዲዮ እንግዶችን ጋብዘናል። እንግዲህ ከእንግዶቻችን ጋር በተለይ ደግሞ የትራፊክ እንቅስቃሴው ምን ይመስላል እያለን በትራፊክ እንቅስቃሴውና በሚያጋጥሙ ችግሮች እንዲሁም ደግሞ ችግሮችን ለመፍታት እየተወሰዱ ባሉ እርምጃዎች ላይ ከደንብ ማስከበር ጽሕፈት ቤት ጋር በጋራ እየሰሩ ያሉት ጉዳዮችን ምን ይመስላል እያለን እየተወያየን ቆይታ የምናደርግበት ነው የዛሬው ፕሮግራማችን። እንግዶቻችን ራሳቸውን አስተዋውቀውን ወደ መደበኛ ፕሮግራማችን የምንቀጥል ይሆናል። ተመልካቾች ከኛ ጋር ቆይታ አድርጉ። መልካም ቆይታ። እንግዶቻችን ጥሪያችንን አክብራችሁ በዚህ ቦታ ላይ ስለተገኛችሁ በጣም አመሰግናለሁ። እናመሰግናለን። ራሳችንን አስተዋውቀን እስኪ እንጀምር። ከርሶል ጀምር። አመሰግናለሁ። ዮሴፍ ተስፋዬ ከአዲስ አበባ ትራፊክ ማኔጅመንት የልደታ ቅርንጫፍ ስራ አስኪያጅ። እሺ፣ አመሰግናለሁ። ስሜ ደበሎ ጃልታ እባላለሁ። የልደታ ክፍለ ከተማ ደንብ ጽሕፈት ቤት ኃላፊ። በጣም አመሰግናለሁ። እንግዲህ ሁለቱንም የስራ ኃላፊዎች ተመልካቾች በእናንተ ስም አመሰግናለሁ። ያው እንግዲህ ዛሬ ርዕሰ ጉዳያችን የትራፊክ እንቅስቃሴን በተመለከተ እንደመሆኑ መጠን መጀመር የምፈልገው ከአቶ ዮሴፍ ነው። እንደው አቶ ዮሴፍ እንደናንተ ጽሕፈት ቤት እንደ ልደታ ክፍለ ከተማ ማለት ነው የትራፊክ እንቅስቃሴው እንዴት ነው እየተቃኘ ያለው? በዚህ ላይስ እየሰራችሁት ያለው ስራ ምንድን ነው? ከዛ እስኪ እንጀምር። ጥሩ። ያው እንግዲህ እንደ ትራፊክ ማኔጅመንት ዋነኛው ተልኳችንን ትራፊክ ደህንነቱ የተሳለጠ ደህንነቱ የተጠበቀ የትራፊክ እንቅስቃሴ እንዲኖር ማድረግ ነው። በዋነኝነት አንደኛ የትራፊክ እንቅስቃሴውን በተገቢው መንገድ መምራት ነው። ሁለተኛ ደግሞ ከትራፊክ አደጋ ጋር ተያይዞ ያሉ ነገሮች እንዳይከሰቱ ቅድመ መከላከል፣ ግንዛቤዎች መስጠትና ሕግን ማስከበር ነው የኛ ዋነኛው ተግባር። ይሄን በምንሰራበት ወቅት ያው ትራፊክ ማኔጅመንት በራሱ ብቻውን የሚሰራው የሚፈጽመው ነገር የለም። በዋነኝነት ዋና መደበኛ ተልእኮዎችን የምንፈጽምበት እንደ አንድ ተልእኮ ወስደን ነገር ግን በቅንጅት ደግሞ የምንሰራቸው ስራዎች ይኖራሉ። ከባለድርሻ አካላት ጋር ተቀናጅተን የምንሰራቸው ስራዎች ይኖራሉና በተለይ ከደንብ ማስከበር ጋር የምናደርጋቸው ስራዎች በእቅድ የሚመሩ ናቸው። እንዲሁ ብሎ እንትን ሳይሆን በእቅድ የሚመራ ነው። ቲም ቻርት ተፈራርመን ነው የምንገባው። በዚህ ልክ ኤምኦኤ ከተፈራረምን በኋላ ማን ምን ፈጸመ፣ እንዴት ፈጸመ የሚለውን ነገር ለማየት እንድንችል በዋነኝነት ሁለቱን የሚያገናኙ ዋና ጉዳዮች ላይ ትኩረት አድርገን እንሰራለን። እገዛ የምንፈልግበት ለምሳሌ በክፍለ ከተማው ላይ እየተሰሩ ያሉ ጉዳዮች ከዚህ ከህገ ወጥነት ጋር ተያይዘው በዋነኝነት ከዚህ ከእግረኛ መንገድ አጠባበቅ ጋር ተያይዞ አደጋ እንዳይከሰት በተለያየ መንገድ ማህበራዊ አገልግሎትም ቅጣትም እያስፈጸም የምንሰራቸው ስራዎች አሉ። ያው ግንዛቤ ዲፓርትመንት አለን። ሰፊውን ስራ የሚሰራ የግንዛቤ ዲፓርትመንት አለን። እሱ እንዳለ ሆኖ ጎን ለጎን ደግሞ ህጉን የማስፈጸም ጉዳይ ነው፣ ህጉን የማስከበር ጉዳይ ነው የምንሰራው። ስለዚህ ከደንብ ማስከበር ጋር የምንሰራቸው ስራዎች የመጀመሪያ ዋና የምንላቸው አንደኛ ከእግረኛ መንገድ አጠቃቀም ጋር ተያይዞ የሚፈጸሙ የቅጣት አፈጻጸሞች አሉ። 557 ደንብ ቁጥር 557 2016 የወጣ አገልግሎት አለ። እሱ ላይ ትኩረት አድርገን እንሰራለን። ሁለተኛ ከዚህ ከመሰረተ ልማት ጋር ተያይዞ የሚመጡ ጉዳዮች መሰረተ ልማት የእግረኛ መንገዶች፣ የተሽከርካሪ መንገዶች ብዙ ጊዜ በከባድ ተሽከርካሪዎች ይበላሻሉ።
ይሄ የግንባታ ማቴሪያሎችን ሸፍኖ አለመሄድ እንዲህ አይነት የመሳሰሉ መሰረተ ልማቶችን የማበላሸት ጉዳይ አለና ይሄንን በጋራ በቅንጅት ከደንብ ማስከበር ጋር ቅጣት አፈጻጸም እንጥላለን ማለት ነው። ሌላው ከዚህ ከጎሚስታ የምንለው መንገድ የትራፊክ ፍሰቱን ማሳለጥ እንዳይቻል ሁከት የሚፈጥሩ የተለያየ እንትን ያላቸው አሉ። ለምሳሌ ጎሚስታ ላይ ጋራዥ አለ። እነዚህን የመሳሰሉ ጉዳዮች ላይ ተርሚናሎች፣ የህዝብ ትራንስፖርት የሚጠቀሙባቸው ተርሚናሎች ላይ ህገወጥ ንግድ ይኖራል። የተለያዩ ህገወጥ ተሽከርካሪዎች ይኖራሉ፣ መቆም የማይገባቸው ማለት ነው እዛ ቦታ ላይ። እነዚህን በጋራ በቅንጅት በመስራት ተርሚናሉን የማጽዳት የማስተካከል፣ የህዝብ ትራንስፖርት ብቻ መጠቀም የሚችልበትን ሁኔታ ይሄን እንሰራለን። ልደታ ክፍለ ከተማ የትራንስፖርት እንቅስቃሴውን የትራንስፖርት ፍሰቱን ከማሳለጥ አኳያ ከትራፊክ ማኔጅመንቱ ጋር ምን ስራዎችን እየሰራ ነው? እስኪ በተለይ ከትራፊክ ፍሰት ለማሳለጥ የሚሰሩ ስራዎች ብዙ ነገር አለ። እነዚህ ስራዎች ምንድነው? መጀመሪያ ቀድሞ መከላከል ላይ ነው ትኩረት የምናደርገው። ቀድሞ መከላከል ማለት ለህብረተሰቡ ግንዛቤ እንፈጥራለን። ያለ አግባብ መንገድ ዘግተው የሚቆሙትን ያለ አግባብ በተለይ ከግንባታ ማዕከል የሚወጡ መኪናዎች በጭቃ ሲወጡ አካባቢውን ያቆሽሻሉ። ከከተማ ስታንዳርድ ጋር የማይሄዱ እንቅፋቶችን ከትራፊክ ማኔጅመንት ጋር ሆነን የምንፈታ ነው። በዚህ አግባብ በዚህ ክረምት ብዙ ስራ ለመስራት አቅደናል። በተለይ የትራፊክ ፍሰት የሚያስተዋግሉ ብዙ ነገሮች አሉ። እነዚህ ነገሮች መጀመሪያ የልየታ ስራ ነው የምንሰራው። ናቸው እንደዚህ ትራፊክ ፍሰትን የሚያስተዋግሉ ተብለው የተለዩት? አንደኛ የህገ ወጥ ፓርኪንግ አለ በየመንደሩ። እንደ ልደታ ክፍለ ከተማ በጣም አፕሪሺየት የምናደርገው ትራፊክ ማኔጅመንት ውስጥ ለውስጥ ትራፊክ ምልክቶችን አቁሟል። በዛ መሰረት የህገ ወጥ ፓርኪንጎችን አብረን የምንከላከል ነው። ሁለተኛ ከግንባታ ማዕከል የሚወጡ መኪናዎችን መንገድ እንዳያቆሽሹ መሰረተ ልማት ላይ ጉዳት እንዳያደርሱ አብረን የምንከላከል ይሆናል። ሌሎች ኩነቶች አሉ። ህገወጥ ንግድ ከእግረኛ መንገድ ውስጥ ለውስጥ ያሉ እነዚህ ነገሮች ላይ እርምጃ በመውሰድ አንደኛ ህገወጥ ንግድ ላይ እርምጃ ስንወስድ ደንብ ጥሰቱ ብቻ መከላከል ሳይሆን በዛው እግረ መንገዳችን ደግሞ የትራፊክ ፍሰት ለማሳለጥ የሚሰሩ ስራዎች ናቸው። ፓርኪንግን ፍቃድ መስጠቱ እናንተ ናችሁ አይደለም? ምንድነው ህገወጥ ፓርኪንግ? ያው በዋነኝነት የትራፊክ ፍሰቱን የሚያውኩ ጉዳዮች ላይ ህግን የማስከበር ስራ ስንሰራ በዛው ልክ የወጣቱን የሴቶችን ኢኮኖሚ ተጠቃሚነት ለማረጋገጥ ስራ አጥ ወጣቶች ስራና ክህሎት አደራጅቶ ይሰጣል። በዛ ልክ ህጋዊ የሆነ በሲስተም የተዘረጋ ከተማው በዘረጋው ሲስተም ህጋዊ ፓርኪንጎች የማደራጀት ስራ ይሰራል። በዛው ልክ ደግሞ ህገወጥም አለ ማለት ነው። ህገወጥ ዝም ብሎ በየቦታው መንደር ውስጥም ከሲስተም ውጪ ገንዘብ ለመሰብሰብ የሚደረግ ጥረት ይኖራል። ፈቃድ ሳይኖረው ማለት ነው። ፈቃድ ሳይኖረው የተደራጁ ወጣቶች ዝም ብሎ እንደዚሁ መንደር ላይ ተደራጅተው የሚገቡ አሉ። ይሄ ህገወጥ ነው። ቢያንስ ወደ ህጋዊ ስርዓት ማምጣት አለብን። በዚህ ሂደት ውስጥ በምንሰራቸው ስራዎች ማለት ነው አንደኛ ምልክት የምንተክላቸውን ምልክቶች መቆም የሚከለክል ምልክቶች ካለ በዚህ ሂደት ውስጥ ደንብ ማስከበር ያግዘናል። ማለት ትራፊክ ማኔጅመንት ብቻ እዚህ ቦታ ላይ አይሳተፍም። ደንብ ማስከበር እንደራሱ ስራ አድርጎ ወስዶ እንደዚህ አይነት እርምጃዎችን የማስተካከል እርምጃ እንድንወስድ አቅጣጫ እንዲህ አይነት ነገሮች መረጃዎች የመስጠት ነገር ይኖራልና ህገወጥ ፓርኪንጎች አሉ። አሁንም እነዚህን ያው በጋራ የምንሰራቸው ስራዎች ናቸው። ቢያንስ በሲስተም እንቆጣጠራቸው ከሆነ እነሱም ተጠቃሚ ሆነው የሚወጡበት ስርዓት ይፈጠራልና እዚህ ላይ ነው። መልካም። እንደው እዚሁ ላይ ልቆያቱ ዮሴፍ፣ እንግዲህ አቶ ደበለው ሲናገሩ እንደነበረው የትራፊክ ፍሰቱን ከሚያስተጓጉል መካከል አንደኛው ከግንባታ ማዕከል የሚወጡ መኪኖች ጭቃ አስፋልት ላይ ወይም ደግሞ የትራንስፖርት የመኪናው የተሽከርካሪ መንገድ ላይ ጭቃ እየለጠፉ እያስቀመጡ አፈር እየደፉ የሚሄዱባቸው አጋጣሚዎች አሉ። አንድ ጉዳይ ይሄ ነው። ከዛ ባሻገር ህገወጥ ንግድም መንገዱን ዘግቶ መነገድም የሚታይበት የእግረኛውን መንገድ ዘግቶ መነገድ የሚታይበት ሁኔታዎች እንዳሉ እንዲሁም ደግሞ እናንተ እንዳላችሁት ህገወጥ ፓርኪንግም እንደዚህ አይነት ችግር ይፈጥራል። ከዚህ ውጭስ የሚጠቀሱ የተሽከርካሪ ፍሰቱን የሚያስተጓጉሉ ምን ጉዳዮች አሉ? ካሉስ ምን አደረጋችሁ? በመጀመሪያ የትራፊክ እንቅስቃሴው በዋነኝነት በተለያየ መንገድ ይገለጻል ችግሩ። ለምሳሌ ባለቤት የሌላቸው ተሽከርካሪዎች ለረጅም ጊዜ መንገድ ዘግተው የሚቆሙ አሉ። ከዛም ባለፈ ባለቤትም እያላቸው ማለት ነው። ይሄን ለማስተካከል ከደንብ ጋር የምሰራ አንዱ ትልቁ ችግር ይሄ ነው።
የባለቤት የሌላቸው ተሽከርካሪዎች ባለፈው በጀት ዓመት ወደ 64 አካባቢ ነው በማስጠንቀቂያ መጀመሪያ ግንዛቤ ማስጠንቀቂያ እንደነዚህ አይነት ነገሮች ይሰራሉ። ከዛ በኋላ ደግሞ ባለቤት ኖራቸውም አልኖራቸውም እንዲነሱ ይደረጋል በክሬን። ይሄን የማንሳት ስራ ሰርተናል እርምጃ በመውሰድ ያው ባለቤት ካለው ክፍያ ይፈጽማል ማለት ነው። ለመንግስት ተገቢውን ቅጣት ተቀጥቶ ነው የሚወስደውና ለዚህ ሴንተር አለን ተሽከርካሪዎች የምናሰፍርበት ቦታ አለና አንደኛ የባለቤት የሌላቸው ተሽከርካሪዎች በአካባቢው ላይ እንትን የማድረግ ነው። ሌላው ይሄ ብረታ ብረት የተለያዩ ቦታዎች ላይ መንገድ እየዘጉ መንገድ ለሁሉም አክሰሰብል ነው የሁሉም መብት ነው። ነገር ግን አንዳንዶቹ መንገድ እየዘጉ ብረትም ገመድም ምንም እያደረጉ መንገድ የትራፊክ ፍሰቱን የሚያወቁ ኢቭን እግረኛውን መንገድ ጭምር እንትን የሚያወቁ አሉ። እነሱን በጋራ የመስራት ነገር ይሄን አጠናክረን መቀጠል እንዳለብን ነው እንትን ያደረግነው። በተጨማሪም ይሄ ጎሚስታ ፈቃድ አላቸው የንግድ ቢሮ ፈቃድ የሰጣቸው አለ። ኦፍ ኮርስ ንግድ ህጋዊ ናቸው። በከተማ ደረጃ ስታንዳርዱ ተጠንቶ ቀጣይ የሚታይባቸው ጉዳዮች እንደተጠበቁ ሆነው ማለት የሚመልሰው አካል ነገር ግን ጎሚስታዎች መንገድ ዘግተው ፒክ አወር ላይ በተለያየ መንገድ የሚዘጉበት ሁኔታ አለ። ያንን ማስጠንቀቂያ እየሰጠን እያስተካከልን እየሰራን ያለ ነው። ሌሎች እንደዚሁ ተያያዥነት ድንኳን ለምሳሌ ኩነቶች ይፈቀዳሉ። የድንኳን በአመት 4 ጊዜ ያለ የበዓላትን አስጠብቆ ሌሎችም ባዛር ማለት ነው ባዛር እነዚህ ጉዳዮች ላይ ህገወጥነት ሳይፈቀድላቸው ድንኳን የሚተክሉ አላግባብ ቦታ ላይ እንትን የሚያደርጉ አሉ። እሱን የማንሳት ነው በቀጥታ እንትን የምናደርገው። ከሰንደይ ማርኬት ጋር ትኩረት ተሰጥቶት የሚሰራ ስራ ስለሆነ ከሱ ውጪ ምናልባት ንግድ ቢሮ ከፈቀዳቸው እና ካሳወቀን ውጪ ሌላ እዚህ አካባቢ ላይ የሚሰራ ነገር የለም። ይሄ ከተሰራ ካለ እሱን የማስተካከል ጥረት እናደርጋለን። በርካታ ስራዎች አሉ። በዚህ መልክ ነው ተቀናጅተን እየሰራን ያለ። የደንብ ማስከበር ጽህፈት ቤቱ ከባለስልጣን መስሪያ ቤቱ ጀምሮ ቅድሚያ ለግንዛቤ ትኩረት ያደርጋል። የሚሰራቸው በጣም በርካታ የሆኑ ስራዎች አሉ። ከነዚህ ስራዎች መካከል አንዱ የትራንስፖርት ፍሰቱ የተቀላጠፈ እንዲሆን ማድረግ አንዱ ስራው ነውና እንደዚህ አይነት ችግሮች ሲያጋጥሙ በተለይ ግንዛቤ ከመስጠት አኳያ ምን እየሰራችሁ ነው? ህግ ማስከበሩን በጣም ስማርት መሆን አለበት። ስማርት መሆን የሚችለው አንደኛ ለህብረተሰቡ ስለ ህግ ማስከበር እውቅና መስጠት ያስፈልጋል። እንዲያውቅ ግንዛቤ መስጠት ቀድሞ መከላከል አንዱ ግንዛቤ መስጠት ነው። ግንዛቤ የሚሰጠው ምንድነው? እንደ ደንብ ማስከበር 2 ዘርፎች ነው ያሉት። አንደኛ የቅድመ መከላከል ዘርፍ ነው። ቅድመ መከላከል ዘርፍ የሚሰራው ስለ ደንብ ጥሰት 9ኙ ደንብ ጥሰት ምን እንደሆነ በምን አይነት እንደሚከሰቱ ሲከሰቱ ደግሞ ህብረተሰቡ ላይ ማህበራዊ፣ ፖለቲካሊ፣ ኢኮኖሚካሊ ምን አይነት ጉዳት ያደርሳል የሚለው ተንተን አድርጎ ለህብረተሰቡ ግንዛቤ የሚሰጥ አካል ነው። በዚህ መሰረት ሞር ህግ ማስከበር ውጤታማ ለማድረግ ግንዛቤ በጣም ወሳኝ ተግባር ነው። እንደኛ ተቋም ለምንድነው እኛ የምንሰራው ለህዝብ ነው። ህዝብ ይሄንን አውቆ ከኛ ጋር መሆን ስላለበት ለህብረተሰቡ ቅና መስጠት አለብን። ለህብረተሰቡ ግንዛቤ መስጠት ያስፈልጋል ማለት ፎር ኤግዛምፕል ስለ ህገ ወጥ ንግድ ብዙ ጊዜ ሰው ዝቅተኛ ኑሮ ያላቸው ብቻ የሚነግዱ ይመስላል። ስናይ ግን ህገ ወጥ ንግድ ምንጩ የኮንትሮባንድ ምንጭ ነው። ይሄንን ህዝባችን ተረድቶ ከኛ ጋር እንዲቆምና የህግ ማስከበር አላማው ተረድቶ እንዲቀበል መጀመሪያ ግንዛቤ ይሰራል ማለት ነው። ይሄ ግንዛቤ የሚሰራው አንደኛ ቤት ለቤት ይሰራል። ሁለተኛ ቡና ጠጡ ፕሮግራሞች አሉ። ሌላ መድረክ በመፍጠር የሚሰሩ ግንዛቤዎች አሉ። ሶስተኛ ለተቋማቶችም የሚሰጥ ይሆናል ማለት። በዚህ አግባብ ላይ የትራፊክ ፍሰት የሚያስተዋግሩ ብዙ ጊዜ 2 ነገሮች አሉ በዋናነት። አንደኛ ልመና አለ። ልመናዎች በየተርሚናሎች ይታያሉ፣ በየዋና መንገድ ይታያሉ። እዚህ ላይ መኪና ሲያልፍ ሮጦ የሚለምኑት አለ። እነዚህ ነገሮች ላይ እርምጃ ሲወሰድ በአግባቡ ሰብአዊ መብት በተጠበቀ መልክ መውሰድ አለበት። መጀመሪያ ግንዛቤ ላይ ትኩረት ይደረጋል። ሁለተኛ ጎዳና ነጋዴዎች ላይ ከመወረስ በፊት እርምጃ ከመወሰድ በፊት ቀድሞ ቦታውን ይዞ ግንዛቤ ይሰጣል ማለት ነው። ቀድሞ ቦታውን ይዛል፣ እንዳይመጡ ያረጋል፣ ይከላከላል። ከመከላከል አልፎ የመጣ ደግሞ ቁጥጥር ዘርፍ አለ። ቁጥጥር ዘርፍ ደግሞ ህጉን በጠበቀ መልክ እርምጃ ይወስዳል፣ ያስተካክላል ማለት ነው። አቶ ዮሴፍ ምናልባት እናንተም ግንዛቤ ማስረጽ ላይ ስራ መስራት ይጠበቅባችኋልና
ይህንን የሚሰራ ክፍል እንዳለ አስባለሁ። ምንድነው እየሰራችሁ ያላችሁት? ትልቁ ስራ የምንሰራው በግንዛቤ በኩል በሚዲያም በኮሙኒኬሽንም አጠቃላይ ከተማውም ኮሙኒኬሽን ስላለ በዛ ልክ ቅድመ መከላከልን አደጋን መከላከል አደጋ ሊያመጡ የሚችሉ ነገሮች ምንድናቸው? አንዱ ከመንገድ መዘጋጋት ጋር ተያይዞ የሚመጣ ጉዳይ ነው። ስለዚህ እነዚህ አሁን መገልጻቸው በቅንጅት የሚሰሩ እንጂ መደበኛ ስራዎች ሪስክ ፋክተሮች የሚባሉ ትልቅ የጠጥቶ ማሽከርከር ለአደጋ ምንጭ የሚሆኑ ጉዳዮች ላይ ይህንን ከትራፊክ ጋር በጋራ በመሆን ማለት ነው የአደባባይ ቅስቀሳ ይደረጋል። በአደባባይ አካባቢ ህዝቡን የማስተማር ቅስቀሳ የማድረግ በብሮሸር በፓምፍሌት እንደዚህ ህዝቡን ግንዛቤ ማስጨበጥ ጉዳዮች ይሰራሉ። ሰፊ ስራዎች ናቸው የሚሰሩት። የከተማ ንቅናቄ ስራዎች ይሰራሉ። በትራፊክም አጠቃላይ ባለው እንትን ይህን ግንዛቤ ማስጨበጥ አደጋ ከመፈጠሩ በፊት ምን መስራት አለብን የሚል ቀድሞ መከላከል ስራዎች ይሰራሉ። በተመሳሳይ እነዚህን ስራዎች ደግሞ ምን ደርሷል የሚለውን የህዝቡ ግንዛቤ ምን ያህል ነው የሚለው ነገር አብሮ ከኢንፎርስመንቱ ጋር ኢንፎርስመንት ዲፓርትመንትም ስላለ ቅድመ መከላከሉን የመጀመሪያ አድርገን ሰፊ ግንዛቤዎች በመስጠት በትራፊክም እንዲሁም ትምህርት ቤቶች ላይ ይሄን ማስረጽ ያስፈልጋል። የትምህርት ቤት ክበቦች አሉ፣ የትራፊክ ክበቦች ወጣት ተማሪዎች አሉ፣ በትራፊክ አገልግሎት ውስጥ ተሳትፎ የሚያደርጉ ተማሪ ትራፊኮችን በማሰልጠን መምህራኖች ጋር እንዳንድ እንትን ይሄ ትምህርት ቤት ላይ የሃይማኖት ተቋማት ላይ ጭምር በዓላቶችን አካቶ በዛ ልክ ትምህርት ይሰጣል። በቢሮም ደረጃ እንደዚሁ ዌብሳይት አለው። በዛ መልክ ትምህርቶች የሚሰጡበት ሁኔታ አለ። ከዚህ ባለፈ ግን የሁሉ ትምህርት እየተሰጠ ደግሞ ጎን ለጎን ህጉን ማስከበር ተገቢ ስለሆነ ህግ የማስከበሩም ስራ በዛ ልክ የሚቀጥል ነው የሚሆነው። ህግ መታለፉ መኖሩ፣ መንገድ መዘጋጋቱ፣ ትራፊክ እንቅስቃሴው የተሳለጠ አለመሆኑ የፈጠረውን ነገር መግለጽ ይቻላል። አዎ እንግዲህ አሁን ትራፊክ እንቅስቃሴ ቆመ ማለት በአንድ ከተማ ላይ ለእያንዳንዱ እንግዲህ በእንትኑ ከወሰር ነው ጠዋት ሰው ከስራ ከቤቱ ወጥቶ ወደ ስራ እንዲደርስ ሰላማዊ ትራፊክ እንቅስቃሴ መኖር አለበት እንደሚታወቀው ማለት ነው። በዚህ ልክ ይሄ ብቻ አይደለም ባይዘው ትራንስፖርትም ጭምር ጠዋት የህዝብ ትራንስፖርቶች ቀድመው እንዲመጡና ምልልሱ እንዲጨምርም ጭምር ሰፊ ስራ ይሰራል። ይሄ ባይሆን ኖሮ ሊመጣ የሚችለው ነገር የሚታወቅ ነው። ምክንያቱም አንደኛ በትራንስፖርት ዘርፉ ላይ ሰው በሰዓቱ ስራ መግባት የሚችልበት እድል አይኖርም። ወደ ቤቱም በሰላም የሚሄድበት መንገድ አይኖርም። ሁለተኛ ለአደጋ ተጋላጭነቱ በጣም ሰፊ ነው። የአደጋ ተጋላጭነት ያመጣል። ይህንን አይተና ህዝብ መጉላላት በአገልግሎቱ ላይ መጉላላት ይፈጥራል ብለን እናስባለን። ከዛም ውጪ አደጋም የሚከሰትበት ሁኔታ አለ። አንድ መኪና በአጋጣሚ ማለት ነው ተበላሽቶ ቢቆም ሁሉም መኪና ነው የሚቆመው፣ ሁሉም መኪና። ስለዚህ ከአደጋም አኳያ ከትራፊክ እንቅስቃሴ አኳያ የሚያመጣው ኢምፓክት በጣም ሰፊ ስለሆነ በዚህ ላይ በጥናት የተደገፈ ስራም እየሰራን ፍሰቱ ሰላማዊ እንዲሆን የማድረግ ስራ መስራት እየሰራንም ነው። ቀጣይም ደግሞ ይሄን አጠናክረን መቀጠል ነው። የበለጠ ደግሞ በቴክኖሎጂ የሚደገፍበትም ሁኔታ እየተሰራ ነው በከተማ ደረጃ። እንግዲህ ልደታ ክፍለ ከተማ ላይ ሌላው የኮሪደር ልማት አለ። ይሄ የኮሪደር ልማት መኖሩ በተለይ ቀደም ሲል የነበረውን የትራንስፖርት እንቅስቃሴ መስተጓጎል ወይም ደግሞ ክፍተቶች ከመሙላት አንጻር ጠቀሜታ ፈጥሯል ማለት ይቻላል። እስኪ ከዚህ ጋር ንጻጽረህ የምትነግረን ምን ነገር አለ? አመሰግናለሁ። ከኮሪደር ልማት ጋር ተያይዞ ኮሪደር ልማት ዘርፈ ብዙ ፋይዳዎች አሉ። በተለይ እንደኛ ተቋም ብዙ ጥቅም አግኝተናል ማለት ይቻላል ማለት ነው። በተለይ ህግ ማስከበር በጣም ህዝቡ እንዲረዳ ለማድረግ ልማት ኮሪደር በጣም ወሳኝ ነው ለኛ ማለት በተለይ ጎዳና ንግዶችን ከመከላከል አንፃር፣ ልመናዎችን ከመከላከል አንፃር እነዚህ ለትራፊኮች ፍሰት ተጋርቶ የሚሆኑ ነገሮችን ለመከላከል በጣም ለኛ አቅም ይሆናል ማለት ነው። ይሄንን ግን ጎን ለጎን ላይ ልማት ኮሪደሩ ብቻ እሱ ራሱን መጠበቅ ደግሞ በጣም ወሳኝ ነው። የተሰራ ልማት ኮሪደር የተሰሩ ልማቶችን የለሙ ቦታዎችን ጠብቆ ማስቀጠል እንደ አንድ ስራ ነው እኛ እየወሰድነው። ለምንድነው እዚህ ፕሮጀክት ላይ የወጣው የመንግስትና የህዝብ ሀብት ስለሆነ ይሄንን ጠብቆ ማስቀጠል አስፈላጊ ነው። በዚህ ልክ ደንብ ማስከበር ጥበቃውን እያደረገ ነው። በተለይ
ከግንባታ ማዕከል የሚወጡ መኪናዎች ላይ መጀመሪያ ለግንባታ ማዕከሎች ግንዛቤ ነው የምንሰጠው። ግንዛቤ የምንሰጠው ምንድነው? በተለይ ከደንብ 167/2016 በወጣው መሰረት የሚያስቀጡ ቅጣቶች አሉ። እነዚህ ቅጣቶች ላይ መጀመሪያ ወደ ቅጣት ሳንገባ በፊት ከግንባታ ባለቤቶች ጋር ከኮንትራክተሮች ጋር ኮሙኒኬሽን እናደርጋለን፣ ግንዛቤ እንሰጣለን። መጀመሪያ መኪናው ሳይወጣ በፊት ታጥቦ ጎማውን እንዲያወጡ እናደርጋለን። ለምንድነው ሲወጡ? አንደኛ መንገድ ይበላሻል። መንገድ ሲበላሽ ደግሞ ጭቃ ብቻ አይደለም ሀብት ስለሆነ መጠበቅ አለበት፣ ንጽህናው መጠበቅ አለበት። እቺ ከተማ የሁላችንም ከተማ ናት። ሌላ የዲፕሎማሲ መቀመጫ ስለሆነች በንጽህና መጠበቅ ስላለበት ከባለድርሻ አካላት ጋር እየሰራን ነው። ይሄንን ሰርተን ማስቀጠል ደግሞ አስፈላጊ ነው። አመሰግናለሁ። እዚሁ ላይ የሚጨምሩልኝ ነገር ይኖር? አንድ ስማርት ሲቲ ማሟላት የሚገባውን ነገር አሟልቶ በተለይ ግሪነሪው፣ የባይክ ሌኑ፣ የእግረኛ መንገዱ እነዚህ ሁሉ ለውጦች አምጥቷል። በእግረኛ መንገድ የሚሄድበት ምቹ የሆነ አካባቢ አልነበረም። አሁን ግን እግረኛው ትልቅ ትኩረት ተሰጥቶት እግረኛው እንዴት አድርጎ ዘና ብሎ የሚሄድበት አይደለም ለአደጋ መጋለጥ ብቻ ሳይሆን ማታ ቤተሰቦቹን ይዞ እንቅስቃሴ ሲያደርግ የሚያየው ነገር ትልቅ ነገር ነው በእውነት ለመናገር። ሌላው ትኩረት ያልተሰጠው የመሰረተ ልማት በተለይ ፓርኪንግ፣ ላለፉት አመታት በፓርኪንግ ዙሪያ ምንም አይነት ምላሽ የተሰጠበት አልነበረም። አሁን ግን በየቦታው ፓርኪንግ፣ የለሙ ፓርኪንጎችን የአሽከርካሪውን ችግርም የተፈታበት ሁኔታ ነው ያለውና ይሄ ብቻ አይደለም። አውቶቡሶች፣ የህዝብ ትራንስፖርት የምንላቸው በየቦታው ነበር የሚቆሙት። ለነሱ መሰረተ ልማቱ ተሟልቶ ቤዮች ተሟልቶ አውቶቡስ መጫኛ ማውረጃ፣ የህዝብ ትራንስፖርት መጫኛ ማውረጃዎች የተሰሩበት ሁኔታ ነው ያለውና ትልቅ ትሩፋት ይዞ መጥቷል እንደ ትራፊክ ማኔጅመንት እና አደጋውንም ቀንሷል የሚል ነገር ነው የኛ ግምገማና በዚህ ልክ ጥሩ ነገር አይተናል። ነገር ግን ይሄን ከማስጠበቅ አኳያ በርካታ ስራዎች የተሰሩ ቢሆንም አሁንም ቅድም ወንድሜ እንደገለጸው የከባድ ተሽከርካሪዎች ይሄ መሰረተ ልማቱን የማበላሸት በጭቃ እንዲህ አይነት ነገሮች እሱ ጋር በጣም ትኩረት አድርገን የምንሰራቸው ስራዎች ይኖራሉ። በርግጥ በህብረተሰቡ ትልቅ የአመለካከት ለውጥ መጥቷል። አሁን ባይክ ሌን ላይ ማታም ይሁን ቀን ተሳስቶ የሚሄድ እንደው በቁጥር ደረጃ በጣም አነስተኛ ነው። ስለዚህ ህብረተሰቡ ገብቶታል፣ ተረድቶታል፣ ልማቱንም ተቀብሎታል፣ ጥሩ የሆነ ለውጥ እንዳለ አይቶታል እና እንደ ትራፊክ ማኔጅመንት በርካታ ትሩፋቶች አግኝተናል የሚል ነገር ነው ያለ። ይሄ ሁሉ ተሰርቷል። እስካሁን በተሰራው ነገር የተገኘ ውጤትም አለ፣ የሚቀር ነገር ደግሞ አለ። ይሄን የሚቀረው ነገር ልናሟላ ይገባል። ስለዚህ የሚቀረው ነገር ተሟልቶ የትራንስፖርት እንቅስቃሴው የተሳለጠ እንዲሆን፣ መልካም እንዲሆን፣ እግረኛም ሳይክልም እንዲሁም ደግሞ ሌሎች ተሽከርካሪዎችም በአግባቡ እንቅስቃሴ ማድረግ እንዲችሉ እንደው እንደ ትራፊክ ማኔጅመንት ጽሕፈት ቤት ምንድነው ወደፊት ያሰባችሁት ነገር? እሱን እናንሳ እስኪ። ትክክል ነው። ያው ማለት በቂ ነው ልማቱ የሚል ድምዳሜ የለም። ዞሮ ግን በዚህ በአጭር ጊዜ ውስጥ እንዲህ አይነት ነገር መሰራታቸው ትልቅ ለውጥ ነው ብለው ወስደን አንደኛ እነዚህን የማስቀጠል እነዚህ አሁን ጥሩ ነገሮችን የማስቀጠል የግንዛቤ ማስጨበጫ ስራው መቀጠል አለበት። ግንዛቤ ስራ ሁልጊዜ የሚቆም አይደለም። አንድ አይነት የአመለካከት ለውጥ በህብረተሰቡ ውስጥ ከሚመጣ ድረስ ይሄንን መቀጠል ያስፈልጋል። ሰፊ የግንዛቤ ስራዎች መሰራት አለባቸው። ሌላው ህጉን ጠብቆ እነዚህን ማስጠበቅ ያስፈልጋል። ኢንፎርስመንቱን ጎን ለጎን ማስኬድ ያስፈልጋል። በህዝባችንም ዘንድ ደግሞ በተለይ ከትራፊክ አደጋ ጋር የሚያያዙ ጉዳዮች ላይ በጣም ጥንቃቄ ማድረግ፣ መረዳት፣ ትራፊክ ማኔጅመንት የቆመው ለማን ነው የሚለውን ነገር ማየት ያስፈልጋል። ለማን ነው? ለአሽከርካሪው፣ ለህብረተሰቡ የህዝቡን ደህንነት ነው የሚጠብቀውና ከዚህ አንጻር የሚሰጡ ትምህርቶችን በደንብ ኮንሰርን አድርጎ ህብረተሰቡም እንዲወስድልን ማድረግ ይጠበቅብናል። ሰፊ ስራዎች ይጠብቁናል። በዛ ላይ ደግሞ የኮሪደር ልማቱ በስፋት የሚሰራባቸው ቦታዎች ላይ በተለያየ መንገድ መሰረተ ልማቶች፣ የምልክት፣ የትራፊክ አመላካች፣ ሌሎች ነገሮች የማስከበር ስራ መስራት ይጠበቃልና ከኛ የሰራናቸው ስራዎች ብዙ የሚያስኮፍሱ ባይሆንም ነገር ግን ይሄን አስቀጥሎ አጠናክሮ መሄድ ያስፈልጋል። ከባለድርሻ አካላት በራሳችን በመደበኛ የምንሰራቸው ስራዎች ከዚህ በበለጠ መስራት ይጠበቅብናል። እንደ ደንብ ማስከበር ጽሕፈት ቤትስ እነዚህን ነገሮች ዘላቂ ለማድረግ የተሻለ ለማድረግ ህብረተሰቡ ተጠቃሚ እንዲሆን ለማድረግ እንደው ምንድነው ያሰባችሁት ነገር?
አመሰግናለሁ። እኛ ኦልሬዲ አሁን የተሰሩ ስራዎች ሙሉ በሙሉ በቂ አይደለም እያናልንም በቂ አይደለም። ለምንድነው? ደንብ ማስከበር ራዕይ ያለ ተልዕኮ አለ። ራዕያችን ትልቁ ኢልማችን ምንድነው? እቺ ከተማ አንደኛ ደንብ ጥሰት የቀነሰበት ከተማ ለማድረግ ነው። ሁለተኛ እቺ ከተማ ለነዋሪዎቿ ምቹ እንድትሆን ውብና ጽዱ ሆና እንድትገኝ የኛ ራዕይ ነው። ሶስተኛ ደግሞ ከአፍሪካ ተምሳሌት የሆነች ከተማ ለመፍጠር ነው። ይሄንን ለማድረግ ዋነኛው ህግ ማስከበራችን ሙሉ አካል ማድረግ አለብን የሚል እዚህ ተልዕኳችን ላይ ተቀምጧል። ህግ ማስከበር ተልዕኳችን ሙሉ አካል ለማድረግ ዋና ህብረተሰቡ እውቅና ኖሮ ግንዛቤ ኖሮ ከኛ ጋር መቆም አለበት። ውጤታማ የህግ ማስከበር ስራዎችን ለመስራት ህብረተሰቡ ከኛ ጋር መሳተፍ አለበት። ህግ ስናስከበር ደንብ ስናስከበር ለህብረተሰቡ መሆኑ ህብረተሰቡ አውቆ ደንብ ማስከበር የኛ ነው ትራፊክ የኛ ነው ብሎ ህብረተሰቡ ተቀብሎ ከኛ በላይ ደግሞ የራሱን ንብረት የራሱን ሀብት የራሱን ከተማውን እንዲጠብቅ ማድረግ ላይ በጣም ትልቅ ስራ የምንሰራ ይሆናል። እውነቱን ለመናገር ደግሞ ህብረተሰባችን በጣም ሊናንቀው በጣም ተቀይሯል ማለት ነው። በጣም አውቋል ተረድቷል ማለት ነው። ስለዚህ ይህንን ለማድረግ የህብረተሰብ ተሳትፎ ያስፈልጋል። ከህብረተሰቡ ጋር በቅርበት ተናበን በመረዳዳት መስራት ያስፈልጋል። ይህን ከሰራን እርግጠኛ ነኝ ከተማችን እኛ እንዳሰብነው እንዳቀድነው ከተማችን ደንብ ጥሰት የቀነሰባት ሁለተኛ ነዋሪዎቿ ምቹ የሆነችና ከአፍሪካ ከተሞች ደግሞ በጣም ተምሳሌት የሆነች ከተማ ለመፍጠር እንችላለን ለማለት እፈልጋለሁ። አመሰግናለሁ። እኔም እናንተን በጣም አመሰግናለሁ። እንግዲህ የተነሳው ሀሳብ መልካም ነው። ጥሩ ነገር አንስተናል። ጥሩ መልእክት ተላልፎበታል። እኔም የእናንተን ሀሳብ ነው የምጋራው። የትራንስፖርት እንቅስቃሴ በተቀላጠፈ ቁጥር በብዙ መልኩ ተጠቃሚ እንሆናለን። የኢኮኖሚ ተጠቃሚ እንሆናለን። በሰዓታችን ገብተን ስራችንን መስራት እንችላለን። በሰዓታችን ያሰብንበት ቦታ መድረስ እንችላለን። አደጋ አይከሰትም። የሰው ህይወት መጥፋት አይኖርም። ምክንያቱም የትራንስፖርት እንቅስቃሴው መልካም እስከሆነ ድረስ። ሌላው ደግሞ በኮንስትራክሽን አካባቢ በግንባታ ስራ የሚሰራው አካባቢ ይሄ ከተማ የነሱም ጭምር ነውና ከቦታ ወደ ቦታ ለልማት ሲንቀሳቀሱ ሊያደርጉት የሚገባው ጥንቃቄ አለ። ምናልባት ከቦታ ወደ ቦታ በስራው አጋጣሚ ሊንቀሳቀሱ ይሆናል። ነገር ግን ጥንቃቄ አድርገው ጎማቸውን አጥበው አስፓልቱ እንዳይበላሽ የሚያጸዱ ሰዎችም እንዳይንገላቱ። ምክንያቱም ያን ደግሞ ሊያጸዱ የሚወጡ የተለያዩ ሰዎች አሉ፣ ጽዳት ላይ የሚሰሩ ሰዎች አሉ። ለነሱ ማሰብ ያስፈልጋልና ያንን አድርገን የምንሰራ ከሆነ እንደተባለው ደንብ መታለፍ የቀነሰበት ከተማችንም አሁን ያላትን ገጽታ ለትውልድ የምታስተላልፍበት ውብ ጻዳ መልካም ሆና የቱሪስት መስህብ ሆና የምትዘልቅበትን ነገር መፍጠር ይቻላልና ይህን ለማድረግ ሁሉም ሊተባበር ይገባል የሚለው መልእክታችን የጋራ መሆን አለበት። በጣም አመሰግናለሁ። ተመልካቾቻችን እንግዲህ በከተማችን የሚስተዋለውን የትራንስፖርት እንቅስቃሴ በተመለከተ እንግዲህ ከአዲስ አበባ ትራፊክ ማኔጅመንት ከልደታ ቅርንጫፍ ጽህፈት ቤት ከመጡት ከአቶ ዮሴፍ ተስፋዬ እንዲሁም ደግሞ ከአዲስ አበባ ደንብ ማስከበር ባለስልጣን ከልደታ የደንብ ማስከበር ጽህፈት ቤት ከመጡት ከአቶ ደበሎ ጃለታ ጋር የነበረን ቆይታ ይህን ይመስላል። በቀጣይ ሳምንት ከሌሎች እንግዶች ጋር በሌላ ርዕሰ ጉዳይ የምንጠብቃችሁ ይሆናል። የዛሬውን በዛው አበቃን። እስከ ሳምንት ቸር እንሰንብት።